ልጆ እነዚህ ሽንት ቤት ውስጥ እየተብኳካ ቢያገኙት ምን ያደርጋሉ? ለማሰብ ራሱ በጣም ከባድ ነው አይደለ? አዎ ህፃናት ሁሉ ነገር ኤክስፕሎር ስለሚያደርጉ አንዳንድ ሽንት ቤት ውስጥ ሊገኙ ይችላሉና ሰሞኑን በጣም ብዙ ህፃናት በተቅማጥና በትውከት ምክንያት ወደ ሕክምና ተቋም እየመጡ ይገኛሉና ህፃናት ተቅማጥና ትውከት የሚይዛቸው በምን ምክንያት ነው? ቤት ውስጥ እንዴት ማከም አለብን? ብዙዎቻችን ደግሞ ጥርስ ነው ቦአ ነው ምናምን እያልን የምንዘናጋው ነገር አለና ይህ ነገር ትክክል ነው ወይስ አይደለም? በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻ ተመልከቱት። ጥርስ ተቅማጥ ያመጣል ወይስ አይመጣም? በዛሬ ቪዲዮ እንመለከታለን። በተጨማሪ ተቅማጥ ሁለት አይነት አለ። በኢንፌክሽን የሚመጣ አይነት አለ፣ ያለ ኢንፌክሽን ተቅማጥ ሊከሰት ይችላልና እነዚህ ሁሉ በዝርዝር በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻ ተመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ህፃናት ተቅማጥና ትውከት ነው ማወራላችሁ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎችን ለእናንተ ለወላጆች ምሳ ሰዓት ላይ እናቀርባለን። ምናልባት ዩቲዩብ ኖቲፊኬሽን እየደረሳችሁ ካልሆነ ስልካችሁ ያለውን የዩቲዩብ ኖቲፊኬሽን ኦን ማድረግ አትርሱ፣ የደወል ምልክት መጫን አትርሱ። አዳዲስ መረጃዎች ስንለቅ ምሳ ሰዓት ላይ ወደ እናንተ ይቀርባል ማለት ነው። በነገራችን ላይ በዓለም ላይ ሁለተኛው ገዳዩ ነገር ተቅማጥና ትውከት ነው። ታውቃላችሁ? አዎ ተቅማጥ ህፃናት እስከ ሞት ድረስ ሊያደርስ ይችላል። ግን መቼ? አንደኛ ህፃናት ተቅማጥ ሲይዛቸው ተቅማጥ ራሱ ዲፊኒሽኑ ማወቅ አለባቸው። ተቅማጥ የምንለው በአማካኝ በቀን ውስጥ ከ3 ጊዜ በላይ ካካ የሚሉ ከሆነ አንድ። ሁለተኛ ከበፊት ባውል ሀቢታቸው ወይም ከበፊት ካካቸው በጣም ከተቀየረ ወይም ደግሞ መጠኑ በአንድ ጊዜ በውሃ መልክ የሚወጣው መጠን ከ10 ኤሚል ፐር ኬጂ በላይ ያ ማለት 10 ሲባዛ በኪሎቸው ከዛ መጠን በላይ በፈሳሽ መልክ ከሰውነታቸው ከወጣ እሱ ተቅማጥ ይባላል። ይህ የተቅማጥ ዲፊኒሽን ነው። ይህንን ሁላችንን በአንድ ጊዜ ላንረዳው እንችላለን። አንዳንዱ አይ ኖርማል ካካ ነው፣ አይ ለስላሳ ብሎ ነው እያለን ስንዘናጋ አንዳንዴ ልጆች ሊጎዱ ይችላሉና አንዳንዴ ደግሞ ጥርስ ነው ይባላል። ጥርስ አንዳንዴ ምራቅ ስለሚያበዛ አፋችን ውስጥ ምራቅ ስለሚያበዛ ካካቸው ትንሽ ላላ ሊል ይችላል። ያ ማለት ግን ኃይለኛ ተቅማጥ ኃይለኛ ትውከት እየተከሰተ ትኩሳት እያያችሁ ጥርስ ነው ብላችሁ መዘናጋት የለባችሁም። ለመሰላችሁ ተቅማጥ ሳይታከም ሲቀር መጀመሪያ ዲሃይድሬሽን ያመጣል። ዲሃይድሬሽን ማለት የሰውነት የፈሳሽ መድረቅ ማለት ነው። ዲሃይድሬሽን ካልታከመ ደግሞ ሾክ ያመጣል። ሾክ ካልታከመ ሞት ያመጣል። ስለዚህ ይህ ተያያዥነት ያለው ነገር ነው፣ ፌዝ ነው። ከሰውነታችን ብዙ ፈሳሽ እስከወጣ ድረስ ደም ግፊታችን ይወርዳል። ደም ግፊታችን ደግሞ ካልተመለሰ እስከ ሞት ድረስ ሊያደርስ ይችላል። እና ወላጆች በተለይ ደግሞ ጥርስ ነው ቦአ ነው የምትሉ ወላጆች ለልጆቻችሁ ብዙ ምክንያት ባትፈጥሩና ሕክምና ለማድረግ ወደ ኋላ ባትሉ መክራችኋለሁ። ስለዚህ እነዚህ ምልክቶች ካያችሁ በአፋጣኝ የሕክምና ተቋም ላይ ደርሳችሁ ምርመራ ማድረግ ተገቢ ነው የሚሆነው። ሆኖም ግን አንዳንዴ በቤት ውስጥ የምናክመው አይነት ተቅማጥ ደግሞ አለ። እሱ መጨረሻ እነግራችኋለሁ። በቀላሉ ቤት ውስጥ እንዴት ትሪት ማድረግ እንችላለን። እና ተቅማጥ ትውከት ሲይዛቸው ደግሞ ህፃናት በፍጹም መጠቀም የሌለብን ወደ 3 ነገሮች አሉ። እነዚህን መጨረሻ እነግራችኋለሁ። ስለዚህ በመጀመሪያ ተቅማጥ ከምን ይከሰታል የሚለው እንገራችሁ። ተቅማጥ ሁለት አይነት አለ እንዳልኳችሁ፣ የኢንፌክሽን እና ያለ ኢንፌክሽን። ኢንፌክሽን ማለት ንጹህ የሆነ ቦታ ላይ ቫይረስ፣ ባክቴሪያ፣ ጃርዲያ፣ አሜባ መግባት ማለት ነው። ስለዚህ ንጹህ የአንጀት ክፍል ላይ አላስፈላጊ ባክቴሪያ፣ ጃርዲያ፣ አሜባ፣ ቫይረስ፣ ፈንገሶች ከገቡ ይህ ጋስትሮኢንተራይቲስ ኢንፌክሽንስ ጋስትሮኢንተራይቲስ ይባላል። በኢንፌክሽን የመጣ የአንጀት መቆጣትና መቁሰል እንደማለት ነው። ሁለተኛው ደግሞ ያለ ኢንፌክሽን የሚከሰቱት የተቅማጥ አይነቶች አሉ። ለምሳሌ አንደኛው ብዙ የተለመደው ቶድለርስ ዲሃሪያ ይባላል። ቶድለር ዲሃሪያ ማለት ህፃናት በተለይ ደግሞ ከ1 ዓመት እስከ 2 ዓመት ባለው ጊዜ ላይ ካካቸው ላላ ይልና ካካቸው ላይ ያልተፈጩ ምስር ሊሆን ይችላል፣ ወይም ሌሎች ምግብ ካሮት ነክ ነገሮች ሊታዩ ይችላሉ። በተጨማሪ ደግሞ ጁስ የሚወስዱ ከሆነ ካካቸው ቶሎ ቶሎ ሊመጣ ይችላል። ይህ ቶድለር ዲሃሪያ ይባላል። ስለዚህ ከኢንፌክሽን በምንድን ነው የምንለየው? አንደኛ የሰገራ ምርመራ በማድረግ፣ ሁለተኛ ልጆቹ ብዙ ጊዜ ትኩሳት አይኖራቸው፣ ትውከት አይኖራቸው፣ በደንብ ይጫወታሉ፣ ደስተኛ ናቸው። ይህ ከሆነ ኢንፌክሽን አይደለም ማለት ነው። ሁለተኛው ከኢንፌክሽን ውጭ ያሉ የአንጀት ኬዞች ደግሞ አሉ። ለምሳሌ ኢንፍላማተሪ ባውል ዲዚዝ የሚባል አለ፣ የቆየ የአንጀት መቆጣትና መቁሰል የሚባል አለ፣ ኢሪቴብል ባውል ዲዚዝ የሚባል አለ፣ የላክቶስ ኢንቶለራንስ የሚባል አለ፣ ግሉተን ሴንሲቲቭ። እነዚህ ሁሉ በሕክምና ተመርምረው የሚታወቁ ናቸው። ስለዚህ ተቅማጥ ሁሉ ኢንፌክሽን አይደለም፣ ተቅማጥ ሁሉ ባክቴሪያ አይደለም። አሁን ብዙ ጊዜ ኢቭን በጤና ባለሙያዎች የማየው ትልቁ ስህተት ምንድነው? ሰገራ ምርመራ ላይ ባክቴሪያ ስለተገኘ ብቻ ልጁ የባክቴሪያ ኢንፌክሽን አለበት ብሎ ማሰብ። ይህ ትክክል አይደለም። ሁላችንም ሆድ ውስጥ ትሪሊየንስ ባክቴሪያዎች ሙሉ በጣም ብዙ ባክቴሪያዎች አሉ። እነሱን ሰገራ ምርመራ ላይ ተገኙ ማለት ልጁ የያዘው ባክቴሪያ ኢንፌክሽን ነው ማለት አይደለም። የቫይረስም ኢንፌክሽንም የሌላም ቢሆን ሰገራ ላይ ባክቴሪያ ኖርማል ህጻናት ራሱ ሰገራ ምርመራ ብታደርጉ ሚኒ ባክቴሪያ ወይም ደግሞ ባክቴሪያ ብሎ ሪፖርት ሊደረግ ይችላል።
ይችላል። ያ ማለት ግን ኢንፌክሽኑ የባክቴሪያ ነው ማለት አይደለም። ስለዚህ የባክቴሪያ ይሁን የቫይረስ ይሁን ጃርዲያ አሚባ ይሁን በስፔሻሊስት ሐኪም ተመርምረው መታወቅ አለበት ማለት ነው። ክፍት የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህጻናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16000 ብር ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር፣ የስራ አድራሻ አዲስ አበባ ጦር ኃይሎች፣ የስራ ቦታ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። ስለዚህ ስለ ህጻናት ትውከት ተቅማጥ ጋር በተገናኘ ምናልባት ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ምርመራ ማድረግ ትችላላችሁ። በክሊኒካችን እጅግ ዘመናዊ ላቦራቶሪ አለን እና በተጨማሪም እጅግ ዘመናዊ አልትራሳውንድ አለን። የአንጀት ኬዞችን ለመለየት የአንጀት ችግሮችን ለማወቅ የሚረዳ እጅግ ውስብስብ የሆኑ የላቦራቶሪ መሳሪያዎችም አሉን። እነዚህን ምርመራ በማድረግ ኬዙን መለየት ማወቅ ይቻላል። ስለዚህ ወላጆች ማወቅ ያለባችሁ ቤት ውስጥ የሚታከም አይነት የተቅማጥ አይነት አለ፣ ግዴታ ደግሞ ምርመራ የሚፈልግ አይነት አለ። ምርመራ የሚፈልገው አንደኛ የዲሃይድሬሽን ምልክት ካሳየ፣ ዲሃይድሬሽን ማለት ከሰውነት ፈሳሽ መድረቅ ማለት ነው። ለምሳሌ አይናቸው ከጎደጎደ፣ ምላሳቸው ከንፈራቸው የሚደርቅ ከሆነ፣ ኃይለኛ ትኩሳት ካላቸው፣ በተደጋጋሚና ኃይለኛ ትውከት የሚኖራቸው ከሆነ፣ ምግብ ምንም ማይረጋላቸው ከሆነ፣ የሚደካክሙ ከሆነና ሰውነታቸው ልፍስፍስ ማለት ከጀመረና ቆዳቸው መሸፍሸፍ ከጀመረ ያ ከፍተኛ የሆነ ፈሳሽ ከሰውነታቸው ወጥቷል ማለት ነው። ይህ በፍጹም ቤት ውስጥ ማከም አትችሉ። ስለዚህ ግዴታ በአቅራቢያችሁ ባለው የስፔሻሊስት ሐኪም ጋር ቀርባችሁ ምርመራ ማድረግ ተገቢ ነው የሚሆነው። በነገራችን ላይ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ አዲስ ዌብሳይት ዴቨሎፕ አድርጓል እና ስለ ክሊኒካችን ሙሉ መረጃ ማግኘት ከፈለጋችሁ ከላይ ያለውን www.brookidschlinic.com ቪዚት ማድረግ ትችላላችሁ። ስለዚህ የቤት ውስጥ መፍትሄዎቹ ምን ይመስላሉ? አሁን የቤት ውስጥ መፍትሄዎች የምንጠቀመው አንደኛ ተቅማጡ ከ3 ጊዜ በታች ከሆነ ወይም ደግሞ ልጁ አክቲቭ ከሆነ ብዙ ትውከት ከሌለው ብዙ ተቅማጥ ከሌለው በቤት ውስጥ ማከም ይቻላል። እንዴት ነው የምናክመው? አንደኛው ምግብ ሩዝ ነው። ሩዝን በሾርባ መልክ ሊሆን ይችላል ወይም ደግሞ ያለ ሾርባ ቀጥታ እንዲበሉት ማድረግ፣ የሩዝ ውሃ እንዲጠጡ ማድረግ። ይህ በጣም ወሳኝ ነገር ነው። አንጀታቸውን እንዲሻሻል ያጡትን ንጥረ ነገሮች እነ ሶዲየም፣ ፖታሲየም፣ ባይካርቦኔትን ለመመለስ ይጠቅማል። ሁለተኛው የቤት ውስጥ መፍትሄ ደግሞ እርጎ ነው። እርጎ በተለይ ፓስቸራይዝድ የሆነ ንጹህ እርጎ ካገኛችሁ ተቅማጥ ላለው ልጅ በመጠን መስጠት ይመከራል። ይህ ደግሞ ጥቅሙ ምንድነው? ፕሮባዮቲክ የሚባሉ ጠቃሚ ባክቴሪያዎች አሉ እርጎ ውስጥ። እነዚህ ጠቃሚ ባክቴሪያዎች ወደ አንጀት በመግባት አላስፈላጊ ባክቴሪያዎችን ዲስፕለስ ለማድረግ ወይም ለማስለቀቅ በጣም ይጠቅማሉ። የተቆጡ የአንጀት ክፍሎችን ካልማድረግ ይረዳሉ። ሶስተኛው የቤት ውስጥ መፍትሄዎች ደግሞ የእህል ዝርያዎችን መጠቀም ይቻላል። የእህል ዝርያዎች ስንል እንግዲህ አጃ ሊሆን ይችላል፣ የጤፍ ሊሆን ይችላል፣ በገንፎ መልክ በአጥሜት መልክ ሊሆን ይችላል። እነዚህን መጠቀም ትችላላችሁ። አራተኛ መፍትሄ ደግሞ ከሰውነታችን የሚወጣውን የፖታሲየምና የሶዲየም ለመተካት የሙዝና የአቮካዶ ፍሩቶች በጣም ወሳኝ ናቸው። በተለይ ያልበሰለ ሙዝ በጣም ከበሰለ ሞር ሹገሪ ነው የሚሆነው፣ ስለዚህ ተቅማጥ ያባብሳል። ሙዝ ግን ጥሬ ከሆነ ወደ ጥሬነት ወደ አረንጓዴነት የሚያመዘን ከሆነ ፋይበር አለው፣ ፕሮባዮቲክ አለው፣ ሶዲየም ፖታሲየም አለው። በተለይ የፖታሲየም መጠኑ የአቮካዶ ኢቭን ከሙዝ የተሻለ ነው እና አቮካዶና ሙዝ መስጠት የወጣውን ፖታሲየም የወጣውን ሶዲየም ለመተከት በጣም ወሳኝ የሆነ አስተዋጽኦ ያደርጋል። ስለዚህ መጠቀም የሌለብን ነገር ምንድን ነው? ከሱ በፊት ግን አንድ የምነግራችሁ ነገር ማንኛውም ህፃን ተቅማጥ ካለው የመጀመሪያው እርዳታችሁ ኦአርኤስ እና ፈሳሽ መስጠት። ኦአርኤስ እና ፈሳሽ መስጠት ለአንዳንድ ህፃናት አስቸጋሪ ሊሆን ይችላል። ኦአርኤስ አልጠጣም ሊሉ ይችላሉ። ፈሳሽም አልወስድም ሊሆን ይችላል። አልወስድም ካሉ ምንም አይነት ፈሳሽ ወደ ሆዳቸው እየገባ ካልሆነ ግን አማራጩ በደም ስር በግሉኮስ ፈሳሽ መስጠትና የወጣውን ነገር መተካትም ይቻላል። ስለዚህ ሁሉም ህፃን ግሉኮስ ሲሰጠው በጣም ከፍተኛ ስላመመው ሳይሆን ምግብ ካልወሰድም እንደ አማራጭ በግሉኮስ መልክ ትሪትመንት ሊሰጠው ይችላል። ይህ ኖርማል ነው። ምግብ ከወሰዱላችሁ ፈሳሽ ከወሰዱላችሁ ግን ቤት ውስጥ ትሪት እያደረጋችሁ ማየት ትችላላችሁ። ስለዚህ የሚከለከሉ ምግቦች የትኞቹ ናቸው? አንደኛው የሚከለከለው ምግብ ጣፋጭ ምግብ ነው። ጣፋጭ የምንሰጥ ከሆነ የግሉኮስ መጠኑ ኦዝሞቲክ ዲያሪያ የሚባል ነገር አለ። ያ ማለት ተቅማጥ እንዲመረት በራሱ እንዲባባስ ሊያደርግ ይችላል። ማንኛውም ኦዝሞቲክ የሆነ ወይም ደግሞ ከፍተኛ ኮንሰንትሬሽን ያለው ነገር ሹገር ነገር ሶዲየም ያለው ነገር ውሃ የመሳብ ባህሪ ያለው፣ ስለዚህ ውሃውን ይስበው በተቅማጥ መልክ እንዲወጣ ያደርጋል። ስለዚህ ሹገር የሆኑ ጣፋጭ ነገሮችን አስወግዱ። አንድ ያ ማለት ለስላሳ ሊሆን ይችላል ወይም ጣፋጭ ስኳር ያለችው ሻይ ሊሆን ይችላል ወይም ደግሞ ወተት ሊሆን ይችላል። ኢቭን ወተት ራሱ እርጎ ነው የምንመክራችሁ እንጂ ፕሌን የሆነ ወተት ለህፃናት በተቅማጥ ወቅት ብዙ አይመከርም። ለምን? ወተት ላክቶስ አለው። ላክቶስ ደግሞ ካልተመጠጠ ሆድን የመንፋት እንዲሁም ደግሞ አንዳይጀስትድ ሆኖ ጋዝ የመንፋትና ተቅማጥ የማባባስ ባህሪ ያለው። ስለዚህ የተቅማጥ ጊዜ ህፃናት ቶሎ ማግኘት ያለባቸው የጣሳ ወተት ወይም የላም ወተት ሳይሆን የእናታቸውን የጡት ወተት ነው። የእናታቸው የጡት ወተት ውስጥ ዋና ዋና የሚባሉ 3 ንጥረ ነገሮች አሉ። ላክቶፊሪን፣ ኢሚኖግሎቡሊን እንዲሁም ደግሞ አንቲቦዲስ። እነዚህ 3ቱ ነገሮች አንጀት ላይ ያለውን ባክቴሪያ በማስወገድ ቫይረሱን በማስወገድ ወሳኝ አስተዋጽኦ ይጫወታሉ። ስለዚህ ከጣሳ ወተት ይልቅ ከላም ወተት ይልቅ የእናት ጡት ወተት ቤስት ነው። ስለዚህ ሁልጊዜ ህፃናት ተቅማጥ ይዛቸው የእናት ጡት ወተት ቶሎ ይፈልጋሉ ማለት ነው። ሌላው ማልመክራችሁ ነገር ቅባታማ ነገሮች፣ ክሬም ያላቸው ነገሮች ወይም ደግሞ ዘይት የበዛባቸው ነገሮች በተቅማጥ ወቅት በፍጹም አይመከሩም። ስለዚህ ጣፋጭ አብዝቶ መስጠት እንዲሁም ክሬም የሆኑ ነገሮች በተቅማጥ ወቅት አይፈቀዱም። የሚፈቀዱትና የማይፈቀዱትን በደንብ መለየት ከእናንተ ከወላጆች ያስፈልጋል ማለት ነው። ለዛሬ ያለ መረጃ ይህን ይመስላል። መረጃው ከወደዳችሁት ላይክ አድርጉ። ምናልባት እናንተም ያጋጠማችሁ ነገር ካለ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ያንን ጥያቄያችሁን መልሳለን። ቤተሰብ ትሆኑ ተጋብዛችኋል። ዶክተር
ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ